ሰላም ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የስምንተኛ ክፍል የማትማቲክስ ሌሰን ላይ ነው የምትገኙት። ተማሪዎች በዛሬው ዕለት አዲስ ዩኒት ወይም ደግሞ ዩኒት 6 ስለ ሰርክልስ የምናጠናበት ሌሰናችን ነው የሚሆነው። ስምንተኛ ክፍል ከሆናችሁ መጽሐፍ ይህንን ቪዲዮ እያያችሁ ያላችሁት አይሆፕ በቃ ይሄ ቪዲዮ በትክክል ለእናንተ ነው ያለው ሆነ ማለት ነው። መጽሐፋችሁን ገልጣችሁ አንድ ባንድ ይሄ ዩኒት በዛሬው ዕለት አንድ ባንድ የምናየው ነው የሚሆነው። በዚህ ዩኒት ከምናያቸው ዋና ዋና የሚባሉ ፖይንቶች ሰርክል ምንድን ነው? ሰርክል ውስጥ ሬዲየስ የሚባል ነገር አለ። ሬዲየስ ማለት እንዴት ነው ዲፋይን የምንደረገው? እንዴት ነው ኤግዛምፕል የምናገኘው? ከዛ በኋላ ሴንተር አለ። ሴንተር ማለት ምን ማለት ነው? የት ነው የሚቀመጠው? ዲያሜትር ማለት ምን ማለት ነው? የዲያሜትር እና የሬዲየስ ግንኙነታቸው ምንድን ነው? እዚህ ጋር ያለችው ሬዲየስ እና ዲያሜትር ምንድን ነው ግንኙነታቸው የሚለውን እናያለን። ከዛ በኋላ ደግሞ ሰርክል ውስጥ ኮርድ የሚባል አለ። ምንድን ነው ኮርድ? እንዴት ነው ዲፋይን የምንደረገው? ከዛ አርክ ነው እናያለን። አርክስ እንዴት ነው ዲፋይን የሚደረገው? ከዛ ደግሞ ሴካንት እና ታንጀንት ላይን የሚባል አለ ሰርክል ውስጥ። ሴካንት ላይን ማለት ምን ማለት ነው? ታንጀንት ማለት ምን ማለት ነው? ምን አይነት ፕሮፐርቲ ያለው የሚለውን ነገር እናያለን። እንዲሁም ደግሞ ኢንስክራይብድ እና ሴንተራል አንግል የሚባል አለ ሰርክል ውስጥ። ሴንተራል አንግል ማለት ምን ማለት ነው? እንዴት ነው የምንፈልገው? ከአርክ ጋር ያላቸው ሪሌሽንሽፕስ ምንድን ነው? እንዲሁም ደግሞ ኢንስክራይብድ አንግል አለ። ኢንስክራይብድ አንግል ማለት መነሻው የት ነው ያለው? ከአርኮ ጋር ሰብተንት ከሚያደርገው አርክ ጋር ያለው ሪሌሽንሽፕ ምንድነው የሚለውን እናያለን። በመጨረሻም እያንዳንዱ እዚህ ቻፕተር ውስጥ ያሉ እያንዳንዷን ኤክሰርሳይዝ አንድ ባንድ ነው የምንሰራ ነው የሚሆነው ማለት ነው። እስኪ አንድ ነገር ላስቸግራችሁ። ይሄን ዩኒት ከመጀመራችን በፊት እስኪ ሁላችሁም ይሄን ቪዲዮ የምታዩ ሰዎች በሙሉ ሰብስክራይብ አድርጋችሁ ጀምሩ። እስኪ 5 ሰከንድ እሰጣችኋለሁ። እንቆጥራለን ማለት ነው። 1 2 3 4 5 በቃ ስለዚህ አይ ሆፕ ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁ። ላይክም አድርጉ፣ ሼር አድርጉ። ቀጥታ ወደ ክላሳችን እንጀምራለን። በጣም አሪፍ። ምክንያቱም በሚቀጥለው ዓመት እጅግ በጣም ከ7 እስከ 12 ስለሆነ ቪዲዮ እየሰራን ያለ ነው። አይ ሆፕ እርግጠኛ ነኝ 8ኛ ክፍል የሆናችሁ ሰዎች ቀጣይም በደንብ ከኛ ጋር አብራችሁ እንደምትሆኑ ማለት ነው። በጣም አሪፍ። ሰርክል ማለት ምን ማለት ነው የሚለውን ዲፋይን እናድርግ። የመጽሐፋችሁ ማለት a circle is a set of points in a plane having the same distance from a fixed point ማለት የሆነች እዚህ ጋር እንደምታዩት ፊክስድ የሆነች ፖይንት አለች። ከዛ በኋላ ምንድነው it is a set of points ማለት አራውንድ እዚህ አካባቢ ማለት ግን ግድ ነው ከዚህ ከሴንተሯ ፖይንት ግን ምንድነው ኢኩል ዲስታንስ ያላት ማለት ነው። what we call ምንድነው ተባላለች እዚህ ጋር ሴንተር ትባላለች አይደለ? ሴንተር ትባላለች። so the fixed point is called ኦ ያልናት እዚህ ጋር ምንድነው the center of a circle ትባላለች። እዚህ ጋር ከላይ ቅድም ሊስት ማድረግናቸው ፖይንቶች ማለት መሀል ላይ ያለችዋ ፊክስድ ፖይንቷ ለምሳሌ እንዲህ ከሆነ ሰርክሉ የተሰራው ያ እዚህ ጋር ያለችዋ ምን ትባላለች? መሀል ላይ ያለችዋ ሴንተር ትባላለች። እያንዳንዱ ፊክስድ ፖይንት ለምሳሌ ከዚህ እስከዚህ ያለው እና ከዚህ እስከዚህ ያለው እኩል ነው። ከዚህ እስከዚህ ያለው እኩል ነው። ከዚህ እስከዚህ ያለው እኩል ነው። ሁሉም ከሴንተሩ ተነስቶ ወደ አንደኛው ፖይንት ኦፍ ሰርክል የሚሄደው በሙሉ ዲስታንስ እኩል ነው። so the distance between the center of a circle and any point of the circle which is the same that ምን ትባላለች? ሬዲየስ ትባላለች። ስለዚህ እቺ አሁን ሬዲየስ ናቸው። እቺ 5 ከሆነች እቺም 5 ነች፣ እቺም 5 ነች፣ እቺም 5 ነች፣ እቺ 5። ስለዚህ ሬዲየሳችን ማለት ነው 5 ከሴንተር ከዚህ ከሴንተር ተነስተን ወደ የትኛውን ፓርት ኦፍ a circle ያለው ዲስታንስ what we call ምን ይባላል? ሬዲየስ ይባላል። ፕሉራል ወርዱ ራዲ እየተባለ የሚጠራው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ብዙ ጊዜ ያው የካፒታል ሌተር ዩዝ ቱ ጀስት ዲዛይን ሴንተር ኦፍ ሰርክል ኦ የተባለ የሚጠራው ኦ ሲባል ሴንተር ነው። አሁን ሰርክል ከሆነ ዝም ብሎ ልክ እንደዚህ ተቀምጦ ላይክ እዚህ ጋር ኦ ከተባለ እዚህ ጋር ኦ ነው ከተባለ ምንድነው ኦ ኢዝ ዘ ሴንተር ማለት ነው። ኦ ኢዝ ዘ ሴንተር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሰርክል ላይ የተለያዩ ፖይንቶች እናስታውሳለን። ቅድም ከላይ እንዳልነው እዚህ ጋር አንደኛው ለምሳሌ አሁን እዚህ ጋር የመጀመሪያው ልክ ሰርክሉን ሳል ከዛ ኦ አልነው ለሴንተር አለች ብለናል። ኤ ምንድነው የሚለን? ኮርድ ምንድነው ነው። ኮርድ ምንድነው የምትለዋን እኔ ኮርድ ማለት ምን ማለት ነው? it is a line segment joining two point of a circle any two point ለምሳሌ እዚህ ጋር ኤ እና ቢ ሊሆን ይችላል። እዚህ ጋር ቢ ይሄ ላይን ብንሰራ this is a chord ማለት ነው። ምንድነው ኤቢ የተባለው ላይን ሰግመንት ምንድነው? ኮርድ ነው ማለት ነው። ያ ላይ ለምሳሌ እንዲህ ሊሆን ይችላል፣ እንዲህ ሊሆን ይችላል። ፎር ዛት ማተር በሴንተሩም ሊሄድ ይችላል። በዚህ ሶሪ ይችን ጫፏን መንካት የለበት መዝለል የለባት። ከጫፍ
እስከ ጫፍ ከጫፍ መውጣት የለበት ይቺ ማለት ይችላል ፓርት ነው። ስለዚህ ለምሳሌ ይሄ ሲ ተብሎ ዲ ከሆነ በሴንተር የሚያልፍ ከሆነ ዲስ ኢዝ ኦልሶ ኮርድ ማለት። ስለዚህ ኮርድ ከዚህ የተነሳ ምንድነው በሁለት ፖይንት ኦፍ ሰርክል የሚያገናኝ ኤኒ ታይፕ ኦፍ ላይን ሴግመንት ምን ይባላል? ኮርድ ብለን እንጠራዋለን ማለት ነው። በጣም አሪፍ። እሺ ሌላ ዲያሜትር ዘ ኮርድ በነገራችን ላይ አያችሁ እዚህ ጋር ሆን ብለን ነው ዲያሜትር የምንለው። ሆን ብዬ ነው ቀደም እዚህ ጋር በሴንተሩ ላይ ያሳለፍኩባችሁ። በሴንተሩ ላይ የሚያልፍ ስፔሻል ታይፕ ኦፍ ኮርድ ይባላል። አሁን ዲያሜትር ኢት ኢዝ ስፔሻል ታይፕ ኦፍ ኮርድ ማለትም ይቻላል። ሌላም ደግሞ ካስፈለገ ምን ይባላል? ላርጀስት ኮርድ ማለትም ይቻላል። ትልቁ ኮርድ የሚባል ላርጀስት ኮርድ የሚባል የተለያየ ስም መስጠት ይችላል። ሶ ዲያሜትር ኢዝ ኦልሶ ኤ ኮርድ። ለምን አሁን ለምሳሌ ላርጀስት ኮርድ ያልኩበት ምክንያት ምንድነው? አሁን ለምሳሌ ከዚች ኮርድ ነች። አሁን ከዚች እና ከዚህ ያለው ዲስታንስ የተለያዩ ነው። ወደ ሴንተሩ እየተጠጋን በሄድን ቁጥር ሌንግዙ ምን ይሆናል? ከላይ ሊሆን ይችላል፣ ከጎን ሊሆን ይችላል፣ ከታች ሊሆን ይችላል። ወደ ሴንተሩ የምንጠጋው ከፍ እያለ ሆኖ ልክ ሴንተሩን ክሮስ በሚያደርግበት ሰዓት ያ ኮርድ ነው ላርጀስት ይሆናል። ዛስ ዋይ ዲያሜትር ኢዝ ላርጀስት ኮርድ ያልነው አንደኛው ፖይንትም እሱ ነው። ሴካንት ላይ ምንድን ነው የምትለዋንና ታንጀንት ላይ የምትለዋን ደግሞ እኔ በጣም አሪፍ ሰው ሁለቱ ልዩነታቸው እዚህ ጋር ማለቱን ማየት ትችላላችሁ። አሁን እዚህ ጋር ኦልሬዲ ስለተሳለ ማለት ነው። ሴካንት ላይ ማለት በሰርክሉ ላይ የሚያልፍ ሰርክሉን ሁለት ቦታ ላይ ክሮስ የሚያደርገው ላይን ሴካንት ላይን ይባላል። ችን ባይዘ ሴካንት ኦፍ ኤ ሰርክል ኢዝ ኤ ላይን ዛት ኢንተርሴክት ዘ ሰርክል አት ቱ ፖይንትስ። አያችሁ ሁለት ፖይንት ላይ ለምሳሌ ይሄ ኢኤፍ የተባለ እዚህ ጋር ላይን ሴግመንት ማነው ላይን ሴካንት ነው። ለምን ይኸው አንደኛው ኤ ላይ ክሮስ አደረገው፣ ሌላኛው ደግሞ ኤፍ ላይ ነው። ደግሞ በዛ ላይ ኢንሳይድ ኦፍ ሰርክል በሰርክሉ ላይ ነው ሄደው ማለት። ስለዚህ ሰርክሉን ላይን ሴግመንት ሆኖ ሰርክሉን ሁለት ቦታ ላይ ክሮስ ካደረገው ያ ሴካንት ላይን ይባላል። ታንጀንት ላይን ግን አንድ ቦታ ላይ ብቻ ነው ክሮስ የሚያደርገው። አያችሁ እዚህ ጋር ጂኤች ነው ይሄ ላይን ማለት የግሪን ፓርት መጨረሻ ላይ ከታች አንድ ቦታ አያችሁ እዚህ ጋር ብቻ ነው ክሮስ ያደረጋል። ዛትስ ታንጀንት ማለት አንድ ቦታ ላይ ብቻ ታች የሚያደርግ ማለት ላይን ዛት ታችስ ኤ ሰርክል አት ኦንሊ ኤንድ ኦንሊ ዋን ፖይንት ላይ ዋን ኤንድ ኦንሊ ዋን ፖይንት ላይ ክሮስ የሚያደርገው ያቺ ፖይንት ደግሞ እቺ ፖይንት ያደርጋት አንድ ቦታ ላይ ታች ያደረጋት ምንድነው? ፖይንት ኦፍ ታንጀንስ ትባላለች። ፖይንት ኦፍ ታንጀንስ ወይ ነው ፖይንት ኦፍ ኮንታክት ወይ ታንጀንት ታች ያደረገባት ፓርት ማለት ነው። ግልጽ ነው ተማሪዎች? በጣም ማለት ስለዚህ አሁን እዚህ ጋር በጣም ብዙ ነው ነገር ማውጣት ይችላል። ፉል ሰርክል ያው ሰርከምፈረንስ ኦፍ ሰርክል ይባላል። ሙሉ ክብ ማለት ነው። ይሄ ሙሉ ከዚህ ተነስተን እንዲህ ሄደን እዚህ ጋር እንዲዞረን እስከ መነሻው እስከምድረስ ያለው ሰርከምፈረንስ ነው። ደግሞ ዙሪያ የሚባለው በሌሎች ሳይዶች ሌንትኖች ኳድራተራሎች ማለት ነው። ሶ አሁን ለምሳሌ ኤቢ ምንድነው? እዚህ ጋር ኤቢ ኮርድ ነው አይደለ? እዚህ ጋር እንደምታዩት ኤቢ ኮርድ ነች። ፎር ዛት ማተር ሲዲም ኮርድ ነው አይደለ? ሲዲም ኮርድ ነው። ኮርድ ብቻም ሳይሆን ስፔሻል ታይፕ ኦፍ ኮርድ ምን መሆን ይችላል? ዲያሜትር መሆን ይችላል ማለት ነው። ዲያሜትር መሆን ይችላል ነው። አሁን ኤኤፍ ውስጥ ላይ ያለችው ሰግመንቷ ብቻ ከሆነች ከኤስኬፍ ምን መሆን ይችላል? ኮርድ መሆን ይችላል። ውስጥ ላይ ግን ላይን ከሆነ ግን ይሄ ሴካንት መሆን ይችላል ማለት ነው። ለምን ኦልሬዲ ክሮስ ስላደረገው ኢጂኤች ማነው ኤኤች ማነው ጂኤች የሚባለው ጀስት አንድ ቦታ ላይ ብቻ ክሎዝ ስላደረገው ላይን ሴግመንት ነው። ይሄ ምን ይባላል? ታንጀንት ይባላል ማለት ነው። ታንጀንት ይባላል ማለት ነው። ግልጽ ነው ተማሪዎች? በጣም ማለት ስለዚህ አሁን በደንብ ያዝን ማለት ሴንተርን ያዝ፣ ዲያሜትር ያዝ፣ በደንብ መያዝ አለብን። ፈተና ላይ ብዙ ጊዜ ስለምጠየቅ ኮርድ ምንድነው ያዝ፣ አርክ ገና ነን፣ አርክ ገና አላየነውም፣ እሱን እንቀጥላለን አሁን። ከዛ በኋላ ምንድነው ያየነው ደግሞ ዲያሜትርን አይተናል፣ ኮርድን አይተናል፣ ሴካንትንና ታንጀንትን አይተናል ማለት ነው። ሶ እነዚህም ፖይንቶች በደንብ ያዙ ማለት ነው። በጣም አሪፍ እንቀጥላለን። ሶ ኮንግረንት ኦል ራዲ ኦፍ ዘ ሰርክል አር ኮንግረንት የሚለው ጀስት እሱ ተመሳሳይ ነው ለሱ ይሄኛው ፓርት ማለት ነው። እሺ ይሄኛው ሰርክል ነው። እዚህ ጋር ኦ የተባለ ሴንተር አለ ብለናል ቀደም። ኦል ራዲ ማለት ለምሳሌ ይሄ ሬዲየስ ነው፣ ይሄኛውም ሬዲየስ ነው አይደለ? ስለዚህ ይሄ ሬዲየስ ነው። ስለዚህ ምንድነው ሁሉም ሬዲየሶች ምንድናቸው? ኮንግረንት ናቸው። ኮንግረንት ማለት ኢኳል ማለት ነው። ኢኳል ማለት ለምሳሌ ይሄ 5 ከሆነ ይሄም 5 ከሴንተር ተነስቶ ወደ የትኛውም ፓርት ኦፍ ሰርክል የሚሄድ በሙሉ አንድ አይነት ነው። ይሄም 5 ነው፣ ይሄም 5 ነው የሚሆነው። ስለዚህ ሁሉም ሬዲየስ
ብቻ ከሴንተር ወደ የትኛውም አቅጣጫ ኦፍ የሰርክል ፓርት ከሄደ እኩል ነው የምትለዋን ፖይንት እሱ ላለ መንገድ ነው። ሰው ምንድነው ሌላ የዲያሜትር ኦፍ ሰርክል ኮንሲስት ኦፍ ሁለት ሬዲየሶች ለምሳሌ ለምሳሌ አሁን ይሄ ለምሳሌ ሰርክል ከሆነ ይሄ ሴንተር ከሆነ ከዚህ እስከዚህ ይሄ ምንድነው ዲያሜትር ነው አይደል? ዲያሜትር ነው። ስለዚህ አንደኛ ይሄ ኦ ስለሆነ ከዚህ እስከዚህ አንድ ሬዲየስ ነች፣ ከዚህ እስከዚህ ደግሞ አንድ ሬዲየስ ነው። ስለዚህ ምንድነው ሁለት ሬዲየሶችን ይዞ ማነው ዲያሜትር ነው። ሶ ዲያሜትር ማለት ሁለት ሬዲየስ ይዟል። ምን ማለት ነው? ይሄ ማለት ለምሳሌ አሁን ዲያሜትሩ 10 ሴንቲሜትር ከሆነ ሬዲየሱ ስንት ነው ማለት ነው? 5 ሴንቲሜትር ነው ማለት ነው። እችን በደንብ ያዙ። ሁለት ሬዲየሶችን ስለያዘ ማለት ነው። በጣም አሪፍ በጣም አሪፍ። ስለዚህ ከዚህ ተነስተን ይኸውላችሁ አሁን ምሳሌ ጥያቄ ይመጣል። እንደዚህ አይነት ጥያቄ ለምሳሌ አሁን እንደዚህ አይነት ሰርክል ቢኖርና እዚህ ጋር ሴንተር ያለው ምንድነው የኔ ሴንተር ኦ፣ ይሄ ኦ ነው ልበለው፣ ሰርክል ኦ ነው። ኦ ኤ ለምሳሌ ወደ አንደኛው ልውሰደው፣ ይሄኛውን ኤ ልበለው፣ ይሄኛውን ደግሞ ጀስት ቢ ልበለው። ሶ ኦ ኤ ይሄ ስንት ነው ይለናል? 3x ማይነስ 10 ነው ይለናል። እሺ አንድ ሬዲየስ ነው አይደለ? ኦቢ ደግሞ ምን ስንት ነው ይለናል? ኤክስ ፕላስ 2 ነው። ይሄኛውም ሬዲየስ ከሴንተር እስከ ቢሆን ፋይን ዘ ሌንግዝ ኦፍ ዘ ዲያሜትር ኦፍ ሰርክል ነው የሚለን። ስለዚህ አሁን መጀመሪያ ሬዲየስ ስንት ነው? አሁን ይሄና ይሄ እኩል ናቸው ተባብለናል አይደለ? ይሄ ማለት ምን ማለት ነው? 3x ማይነስ 10 ኤክስ ፕላስ 2 ጋር ምንድነው እኩል ነው። ለምን? ሬዲየስ ስለሆነ ማለት ነው። ስለዚህ ኤክስን እናግኛት። ምን ማለት ነው? ይቺን ወደዚህ ሰዳት ላይክ ተርም ስለሆነ ሶ 3x ማይነስ ኤክስ ይሆናል። ወደዛ ሲሄድ ወደዛ ሲሄድ 2 ማይ ፕላስ 10 የሆነ ማይነስ ስለሆነ ወደዛ ስናሻግረው ማለት ነው። ይሄኛው 2x ይመጣል፣ ይሄኛው ደግሞ 12 ይመጣል። ሶ x is equal to 12 over 2 ስንት መጣ? ይሄ ስንት መጣ? ሶሪ 6 ይመጣል። 6 ይመጣል። ስለዚህ አሁን እዚህ ጋር ልተካስ 6 እዚህ ጋር እና እዚህ ጋር ደግሞ 6 ስታካ በx ቦታ እዚህ ጋር አሁን 6 ፕላሱ ስንት ነው? ይሄ 8 ነው። ስለዚህ ሬዲየሱ 8 ነው። 3 ሲባዛ በ6 18 ነው። ሲቀነስ 10 8 ነው። ልክ ነው። ሶ ሬዲየሱ 8 ከሆነ ዲያሜትሩ ስንት ነው መሆን ያለበት? ዲያሜትር ማለት ሁለት ሬዲየሶችን ይዟል ያለው ወይም ደግሞ d which is equal to 2 times r አለ ያለው። ስለዚህ 2 times 8 ስንት ነው ማለት ነው? 16 ነው ማለት ነው። 16 ስለዚህ ዲያሜትር እጥፍ ነው የሚሆነው የሬዲየስ እጥፍ መሆን ስላለበት ስለዚህ ስንት ይመጣል? ዲያሜትሩ 16 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ሶ እዚህ ጋር የምናየው የተለየ ነገር የለውም። ሶ there are positional relationship between line and circle ነው የሚለን። አሁን ጀስት የተለየ ነገር የለውም። ለምሳሌ consider center O P and Q P and point P ማለት ውስጥና point P ውስጥ ላይ ያለ ነው። point Q ውጭ ላይ ያለ ፖይንት ነው። ልክ እንደነዚህ አይነት ነገር ያለውን ነገር ከሴንተሩ is that inside of circle or outside of the circle or የሚለውን part of is it an interior point or outer point የሚላት ኤክስቴሪየር ፖይንት ነች የምትለዋ ለምሳሌ q outer ማለት ነው ከውጭ outside of circle ነው። ኤክስቴሪየር ፖይንት ከውጭ ያለች ፖይንት ማለት ነው። p ውስጥ ላይ ስላለች ኢንቴሪየር ፖይንት ትባላለች። እሱን ፓርት ያለው ከሰርክሉ ጋር ያላቸውን ሪሌሽንሺፕ ለማሳየት ነው ማለት ነው። በጣም አሪፍ። እስኪ የመጻፋቸውን 6.1 ኤክሰርሳይዝ እንስራው። በጣም አሪፍ። ምን ይለናል? ትሩ ፎልስ ነው የሚለን። ራይት ትሩ ኢዝ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ኢት ኢዝ ኖት ነው የሚለን። ኤ ዲያሜትር ዲቫይድስ ኤ ሰርክል ኢንቱ 2 ኮንግሩዌንት ፓርትስ ይላል። ትሩ ነው። ትሩ ስለምን ዲያሜትር አሁን እዚህ ጋር ብንስል እዚህ ጋር ለምሳሌ ሰርክል ሳልላችሁና እቺ ሴንተር ከሆነ ይሄ ዲያሜትር ነው ብለናል አይደል? በሴንተር የሚያልፍ ስለዚህ ሰርክሉ ለሁለት እኩል ፓርት ነው የሚከፋው። አያችሁ? ይሄ ሌላው ከላይ አንድ ፓርት አለ፣ ከታች ደግሞ አንድ ፓርት አለ። አይ እንዲህ ደግሞ ብትከፍሉት ለምሳሌ ወደ ታች ከሆነ እንዲህ ብትከፍሉት ይሄን በሴንተር የሚያልፍ ነው። ይሄ ከዚህ እስከዚህ አንድ ሰርክል አለ፣ ወደዚህ ደግሞ አንድ ሰርክል አለ። ኤኒዌይ ዲያሜትር ከሆነ ሰርክል ለሁለት እኩል የሚከፍል ማለት ነው። እሺ the point at which a tangent line intersects the circle to which its tangent point of tangents ይሄ ጥሩ ፖይንት ኦፍ ታንጀንት ላይ ከሆነ አንድ ፖይንት ብቻ ነው የሚተካው ጀስት ክሮስ የሚያደርግ ብለናል። ያቺ ፖይንት እዚህ ጋር ያለችው ፖይንት ደግሞ what you call point of tangent ትባላለች ማለት ነው። ኦኬ straight line that can intersect a circle more than 2 points ነው። ይሄ ፎልስ። straight line ከሆነ ማንኛውም ሰርክል ውስጥ ሆኖ straight line ከሆነ ከሁለት ክሮስ በላይ ሊነካው አይችልም። ማክሲመም straight line ከሆነ
እንዲህ የተጠማዘዘ ካልሆነ በስተቀር ስትሬት ላይን ከሆነ ላይነካው ይችላል። ላይክ ዚስ አንድ ቦታ ላይ ሊለካው ይችላል። ላይክ ታንጀንትን አለው። ከነካውም ደግሞ ከሁለት በላይ ፖይንት መንካት እንደማይችል ማሳያ ነው። ይሄ ፎልስ ይመጣል ማለት ነው። የዲያሜትር ኦፍ ሰርክል ኢዝ ትዋይስ ኦፍ ሬዲየስ ትሩ ነው። የስ ማለት ዲ ኢዝ ኢኳል ቱ 2 ታይምስ አር ብለናል ቅድም ስላየ ነው ማለት ነው። እሺ ኤ ፖርሽን ኦፍ ኤ ሴካንድ ዊዝን ኤ ሰርክል ኢዝ ነሰሰሪ ኮርድ ትሩ ነው። ለምን ቅድም ምን ብለናል? እዚህ ጋር ስንሰር ለምሳሌ ሰርክል ከሆነ ሴካንድ ላይም ብለናል አይደል? ይሄ ያ ስለዚህ ውስጥ ላይ ለምሳሌ ይችን ኤ ብለን ይቺ ቢ ብለን ከኤ እስከ ቢ ውስጥ ላይ ያለችው ኢንሳይድ ኦፍ ሰርክል ምንድን ነች? ይቺ ምንድን ነው? ኮርድ ነች አይደል? ይቺ ኮርድ ነች ብለናል። ስለዚህ ውስጥ ላይ ኮርድ ይዟል። ኤ ፖርሽን ኦፍ ኤ ሴካንድ ላይ ዊዝን ኤ ሰርክል ነው የሚለው ኔሰሰርሊ ኮርድ የስ። ይሄ ትሩ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሁለተኛ ምን ይለናል? ቴል ዌዘር ዘ ላይን ኦር ላይን ሴግመንት ኢዝ ቤስት ዲስክራይብ አስ አ ኮርድ። ኮርድ ሊሆን የሚችለውን ዲስክራይብ እናድርግ። ሴካንድ ላይ ሊሆን የሚችለው ወይም ደግሞ ታንጀንት እንዲሁም ደግሞ ሬዲየስ ኦፍ ሰርክል ኦ ነው። ኦ ይሄ ነው እዚህ ጋር የተሰጠን ይሄ ነው። ሶ ለምሳሌ ኤዲ ምንድን ነው? ኤዲ ማለት ኤዲ ማለት ይሄ ፓርት ማለት ኤዲ ማለት ይሄ ነው። አንደኛው ምን መሆን ይችላል? እዚህ ጋር በተጠቀሰው መሰረት ኮርድ መሆን ይችላል። ኮርድ ምናምን ኮርድ ብቻም ሳይሆን ከዛ አልፎም ዲያሜትርም መሆን ይችላል። ስላልተጠቀሰ ነው እዚህ ጋር እንጂ ማለት ለምን በሴንተር ስለሚያልፍ ነው። በጣም አሪፍ። እሺ ኤችቢ ማለት ኤችቢ ማለት ይሄ ፓርት ነው። ይሄ ኮርድ መሆን ይችላል። ኮርድ ነው፣ ዲያሜትር መሆን አይችልም። ለምን በሴንተር ስላላለፈ ማለት ነው። ኦዲ ይላል። ኦዲ ማለት ከዚህ እስከዚህ ያለበትን ይሄ ምንድነው? ሬዲየስ ማለት ከሴንተሩ ወደ አንደኛው ፓርት ኦፍ ሰርክል ማለት ነው። ኢጂ ማለት የትኛው ነው? ኢጂ ይሄ ፓርት ማለት ነው። ይሄ ታንጀንት ይባላል። ታንጀንት ይባላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንቀጥል። ሌላኛው አርክ ምንድን ነው? አሁን ሌሎችን ፖይንቶች በደንብ አይተናል። ሶ አርክ ምንድን ነው የምትለዋን ደግሞ ዋት ኢዝ አርክ? አርክ አሁን ለምሳሌ ሰርክል ሳለላችሁ እና ላይ ከዚህ ኦልሬዲ እዚህ ጋር ሰርክል ስላለ ችግር የለውም። ሶ አሁን እዚህ ጋር ቆይ ከለር ቀይር አድርጌ ላሳያችሁ። ለምሳሌ ኤ ፓርት ኦፍ ኤ ሰርክል ለምሳሌ ከዚህ እስከዚህ ያለ ከዚህ እስከዚህ አለ ልክ እንዲህ ዙሪያውን ማለት ነው። ሶሪ አንድ አይነት አልመጣልኝም አጋጣሚ ራሱ ላይ እንዲደረብ ነበር የፈለጉት። ሰው ችግር የለውም። ስለዚህ እያንዳንዱ ዙሪያውን ያለ አርክ ውስጥ ላይ ያለ ለምሳሌ እዚህ ጋር ኤ ብንላት እዚህ ጋር አንድ ቢ ፖይንት አለው ሰርክሉ ላይ ከዚህ እስከዚህ ያለው አንድ ፓርት ኦፍ ሰርክል። እዚህ ጋር ሲ ከሆነ ከኤ ጀምሬ እስከ ሲ ድረስ አንድ የፓርት ኦፍ ሰርክል ሰርክሉ ላይ ያለ ከቢ እስከ ሲ ድረስ ያለው ሶ ምንድን ነው የሚለን? አን አርክ ኦር አን አርክ ኦፍ ኤ ሰርክል ኢዝ ኢት ኢዝ አ ፓርት ኦፍ ኤ ሰርከምፈረንስ ኦፍ ኤ ሰርክል። ሰርከምፈረንስ ማለት ዙሪያ ማለት ነው። በእኛ መዞር ማለት ሰርክሉ። ለምሳሌ አሁን እዚህ ጋር የታችሁት ከሆነ ከኤ እስከ ቢ ድረስ ያለው ማለት አያችሁት። እዚህ ጋር ከዚህ እስከዚህ ድረስ ከዚህ ድረስ ያለው ፓርት ኦፍ ሰርክል እዚህ ጋር ያደመኩት ኤቢ ምን መሆን ይችላል? አርክ። አርክ ሲጻፍ ደግሞ ብዙ ጊዜ እንዴት ትጻፋለች? አያችሁት? ከላይ ብዙ ጊዜ እንዴት ትጻፋለች? ሰው ሲምቦል ኢዝ ፎር አን አርክ ይሄኛው ነው። ስለዚህ ኤቢ ለምሳሌ ኤቢ ስትሬት ከሆነ ላይን ሴግመንት ነው። ስትሬት ላይን መሆኑ ቀርቶ እንዲህ ከሆነ ደግሞ ምን ይሆናል? አርክ ይሆናል ማለት ነው። አርክ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አርክ ማለት ዘ ፓርት ኦፍ ሰርከምፈረንስ ኦፍ ሰርክል የምትለውን ዴፊኒሽን በደንብ መያዝ ይኖርብናል። ለምሳሌ አርክ ውስጥ ሁለት አይነት ነገር አለ። አሁን እዚህ ጋር ይውላችሁ እቺ ከኤ እስከ ቢ አንድ አርክ አለች። ኤቢ አንድ አርክ አለች ከዚህ እስከዚህ ማለት ነው። ከቢ እስከ ሲም ሌላ አርክ አለ። ይሄው አያችሁት? ከዚህ እስከዚህ ተነስታችሁ እዚህ ጋር ማለት ነው። ከኤ እስከ ሲም ሌላ አርክ አለ። ከዚህ ተነስተን ወደዚህ ከኤ ቢ ሲም አንድ አርክ አለ። ያያችሁት? ኤ ቢ ሲ ማለት ነው። ወይም ደግሞ ከቢ ሲ ኤም አንድ አርክ አለ። ከቢ ጀምረን ሲ ላይ መጠን እንደዚህ አይነት አሁን ብዙ አይነት አርኮች አሉ። ሶ አርክ ጀነራሊ አንደኛው ሁለት ነገር አለ። ሜጀር አርክ የሚባል አለ። ሌላኛው ደግሞ ማይነር አርክ የሚባል አለ። ሶ ሜጀር አርክ የሚባለው ምን ማለት ነው? ዋት ኢኮል ሜጀር አርክ የሚባለው ማይነር አርክ የሚባለውስ ምን አይነት ነው የምትለውን ነገር ደግሞ ሶ ለምሳሌ አሁን እዚህ ጋር አንድ እንትን ላሳያቸው ነው። እዚህ ጋር ሶ ሴንተር አለ። ለምሳሌ ጀስት ይሄኛውን ልውሰደው።
ኤ ቢ ዲያሜትር ነው። እዚህ ጋር ሲ ያለ ልበል፣ እዚህ ጋር ደግሞ ዲ ያለ ልበል። አሁን ኤቢ ዲያሜትር ነው። ሰርክሉ ለሁለት መክፈል ይችላል። ስለዚህ አሁን ኤ ሲ ቢ አንድ አርክ አይደለ? ኤሲቢ አንድ አርክ ነው። ስንት ነው የሚለካው? 180 አይደል? ለሁለት እኩል ነው። ይሄ ይባላል። አይ ሶስተኛ እዚህ ጋር ነው። ይሄ ምን ይባላል? ሴሚ ሰርክል ይባላል ማለት ሴሚ ሰርክል። የሴሚ ሰርክል ኢዝ አን አርክ ኦፍ ኤ ሰርክል ሁዝ ኤንድ ፖይንትስ አር ዘ ኤንድ ኦፍ ዲያሜትር። አያችሁ፣ ከዚህ ተነሳ አርኮ ሄደ እዚህ ጋር ኤንድ ፖይንት ኦፍ ዲያሜትር ነው። ይሄ ኤሲቢ ሴሚ ሰርክል ነው። በዚህኛው በታችኛው መልኩ ከመጣችሁ ኤዲቢ ኢት ኢዝ ሰሚ ሰርክል ማለት ነው። እንደዚህ ማለት ይቻላል። በጣም አሪፍ። ከዛ ሰሚ ታዲያ ምንድነው? ማይነር አርክ እና ሜጀር አርክስ ታዲያ ምንድን ናቸው ደግሞ ልትሉ ትችላላችሁ። ኦኬ ደግሞ እዚሁ ጋር ነኝ። ለምሳሌ አሁን ኤሲ አርክ ነው አይደለም? ከዚች እስከዚች ድረስ ማለት ከዚች ጀምረን እስከዚህ ድረስ አንድ አርክ ነች። አሁን እቺ ከግማሽ ሰርክል ታንሳለች አይደለም? ሌላም አለ። ኤሲ ብቻ አይደለች ወርዳት ማለት ሲቢም አርክ ነች። ከዚች እስከዚች ድረስ ከግማሽ ክብ ታንሳለች። ኦር በዚህኛውም ከመጣችሁ ኤዲ አርክ ነች። እቺ ኤዲ ከግማሽ ክብ ታንሳለች። አያችኋት? እቺ የስ ኦር ከፈለጋችሁ ቢዲም ማለት ትችላላችሁ፣ ወይ ደግሞ ዲቢ ማለት ትችላላችሁ። እዚህ ጋር ያለችው ለብቻ አራት ለብቻ እነዚህ ምን ይባላሉ? ማይነር አርክ ይባላሉ። ማይነር አርክ ማለት ምን ማለት ነው? ከግማሽ ክብ በታች የሆነ አርክ ያለበት ማለት ነው። አን አርክ which is less than a semi circle ማለት ነው። ግልጽ ነው ተማሪዎች? የስ ከግማሽ ክብ በታች የሆነ በሙሉ ማይነር አርክ ይባላል ማለት ነው። እዚህ ጋር ለምሳሌ የስ ዘ ሜጀር ኦፍ አንግል ያ ከምን ከሆነ ከግማሽ ክብ በታች ያለው ከ180 በታች ግማሽ ክብ ማለት 180 ነው። ፉል ሰርክል ከሆነ 360 ስለሆነ ስለዚህ ከ180 በታች ከሆነ ያ አርክ ምን ተብሎ ይጠራል? ማይነር አርክ ተብሎ ይጠራል። ሶ ሜጀር ደግሞ የሚባለው በተቃራኒው ምንድነው? ከግማሽ ክብ በላይ። ለምሳሌ እዚህ ጋር ያሉ ጥልላችሁ በጣም ብዙ መጥቀስ ይቻላል። ለምሳሌ አሁን ኤ ሲ ዲ ማለት ይችላል። አያችሁ፣ እንዲመጣው እዚህ ጋር ከግማሽ ክብ በላይ ነው አይደለ? የስ ኤ ዲ ሲ ማለት ይችላል። በዚህ በኩል መጥቼ ማለት ነው። ኤ ከሚጀምር ከቢ ቢጀምር ለምሳሌ አሁን እቺን አርክ ነች እዚህ ጋር ሶሪ ከቢ ቢጀምር ቢ ኤ ቢ ለምሳሌ ቢ ኤ ብዬ ከሚጀምር በመሃል ቢ ዲ ሲ ማለት ይችላል። አያችሁ ቢ ዲ ሲ እዚህ ጋር መጣ። እነዚህ ሌሎችም አሉ። እነዚህ ደግሞ ምን ይባላሉ? ሜጀር አርክ ይባላል። ሜጀር አርክ ማለት ምን ማለት ነው? ከግማሽ ክብ በላይ የያዘ ሜጀርመንት ያለው አርክ ማለት ነው። እዚህ ጋርም ዴፊኒሽኑ እንደምታየው እዚህ ጋር ሜጀር አርክ የሚባለው ምንድነው? ኢት ኢዝ ጀስት ግሬተር ዛን ከሰሚ ሰርክል የሚሆን ከሰሚ ሰርክል በላይ የሚሆን ከሆነ ዋት ዩ ኮል ኢት ሜጀር አርክ ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን እዚህ ጋር ምን ለየን? አርክ ምንድነው የሚለውን ለየን። በመጀመሪያ ኢት ኢዝ ሰርከምፈረንስ ኦፍ ኤ ሰርክል ብለናል። አርክ ውስጥ ደግሞ ሁለት ነገር አየን። አንደኛው ማይነር እና ሜጀር የምትለዋን በደንብ በትክክል ለየን ማለት ነው። በጣም አሪፍ። ሰው እንቀጥላለን። አሁን ደግሞ ምንድነው ሴክተር ምንድነው ሴግመንት የምትለዋን ደግሞ እንዴ። በጣም አሪፍ። ለምሳሌ ሴንተር እዚህ ጋር ኦ አለ ይታያችሁ። እዚህ ጋር አንድ ፖይንት አለች። ይቺ ሌላኛው ፖይንት ኤ አለ፣ እዚህ ጋር ቢ አለ። ይሄ ይቺ ፖይንት ማለት ይቺ እዚህ ጋር ሼድድ የሆነችው ኦሪጂን ማለት በሁለት ሬዲየሶች እና በመካከለኛዋ ባለው አርክ ይሄ ከዚህ አርክ አይደለም የሚባለው ኤቢ የሚባለው አርክ ስለሆነ ማለት የተፈጠረች ሪጅን ነች አለች ሼድድ ሪጅን። yes ስለዚህ ሴክተር ምን ይባላል? a sector of a circle is a part of a circle የሰርክሉ አንድ ፓርት ሆኖ ግን ባውንድድ ባይ በሁለት ሬዲየሶች እና ባይ ቱ ሬዲየስ እና በመካከላቸው ባለው አርክ በመካከል የምትፈጠረው ሪጅን ምን ትባላለች? ሴክተር ትባላለች። ግልጽ ነው ተማሪዎች? yes እና እቺ አንግሉ አሁን በኋላ ስለ አንግል ስናይ እቺ አንድ አንግል ሴንተራል አንግል ትባላለች። እንደውም በኋላ በደውም አጋጣሚ ይዟል ሴንተራል አንግል ነው፣ ከሴንተር የሚነሳ ማለት ነው።
ሴምፕል ሼድድ ደግሞ ሴግመንት የሚባለው ደግሞ እዚህ ሁለተኛው ላይ የምታየው እዚህ ጋር ለምሳሌ ይሄ ምንድን ነው ብለናል? ይሄ አርክ ነው አይደል የተባባለው? ይሄኛው ምንድን ነው? ኮርድ ነው አይደል የተባለው? መጀመሪያ ላይ ስናይ ኤቢ ኢዝ ኮርድ አይደል? ኤቢ ሁለት ነገር ነው። ኤቢ ቀጥ ካለው ይሄ ኮርድ ነው። ኤቢ ብለን ደግሞ ይሄኛው ከሆነ ምንድን ነው? አርክ ነው አይደል? የስ። ስለዚህ ሴግመንት ማለት በአርክ እና በኮርድ መካከል የተፈጠረ ሪጅን ማለት ነው። እዚህ ጋር አርክ አለ፣ እዚህ ጋር ኮርድ አለ። በሁለቱ መካከል የተፈጠረ ሪጅን ዋት ይኮል ሴግመንት እንለዋለን። በጣም ብዙ ጊዜ ዴፊኒሽኑን በደንብ መያዝ አለብን። ለምን ፈተና ላይ ይመጣል። ሶ ኤ ሴግመንት ኦፍ ኤ ሰርክል ኢዝ ኤ ፓርት ኦፍ ኤ ሰርክል። እሺ የሰርክል አንድ ፓርት ሆኖ ባውንድድ ባይ ኮርድ ኤንድ አርክ ማለት ነው። ኮርድ እና በመካከሉ ኮርድ አቅፎ በያዘው አርክ መካከል የሚፈጠር ሪጅን ዋት ይኮል አርክ እንለዋለን። ማነው ሴግመንት እንለዋለን ማለት ነው። በጣም አሪፍ። እሺ ኤክሰርሳይዝ 6.2ን እንየው የመጻፋችሁ። ሶ ኮርድን አይደንቲፋይ እናድርግ እዚህ ውስጥ ሰካንትን አይደንቲፋይ እናድርግ። ታንጀንት ላይ ነው የፖይንት ኦፍ ታንጀንስ የሚባለው አለ። ከዛ ውጭ ደግሞ ሴክተር እና ሴግመንትንም እንይ። ለምሳሌ this is a ሴክተር በነገራችን ይሄ ሴክተር ይባላል አይደለ? በሁለት ሬዲየሶች እና በመካከላቸው ባለው አርክ የሚፈጠር ሪጅን ሴክተር ይባላል። እቺ ሰዎች ሴክተር ነች። ይሄ ምን አይነት ላይን ይባላል? ኤቢ ከሆነ ይሄ ላይኑ ማለት ነው። ይሄ ሴካንት ይባላል። ሴካንት ይባላል። ይሄ ባላይን ማለት ነው። ይችኛዋ ደግሞ ሲዲ ደግሞ ምንድነች? ይሄ ላይን ነው። ይሄኛው ታንጀንት ይባላል። ታንጀንት ይታያችኋል አይደል? ይሄ ከታች ያለው ፒ ደግሞ ፖይንት ኦፍ ታንጀንሲ ትባላለች። ይቺ ፖይንት ኦፍ ታንጀንሲ ይቺ ፒ ነች። ፒ ፖይንት ኦፍ ታንጀንሲ ትባላለች። ከዛ ይሄ ለምሳሌ ይሄኛውን ሼድድ ባረገው ይሄን ሪጅን ሼድ ባረገው ምን መሆን ይችላል? ሴግመንት መሆን ይችላል። ሴግመንት መሆን ይችላል። ግልጽ ነው ተማሪዎች? የስ ሼድ ባረገው ይሄ ሴግመንት መሆን ይችላል። ለምን? ሴግመንት ማለት በኮርድ እና በአርክ መካከል የሚፈጠር ሪጅን ነው ስላልን ማለት ነው። እንዲያል ሌሎችንም በተመሳሳይ ማየት ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ኤክሰርሳይዝ ያለው ሁለተኛው ምንድነው የሚለው ራይት ትሩ ኢፍ ስቴትመንት ኮሬክት፣ ሌላኛው ካልሆነ ደግሞ ፎልስ በሉት ነው የሚለው። ኤ ሴካንት ኦፍ ኤ ሰርክል ኮንቴንስ ኤ ኮርድ ኦፍ ኤ ሰርክል ትሩ ነው። ሴካንት ኦፍ ኤ ሰርክል ኮርድ ይዟል በውስጡ። ታንጀንት ኢዝ ኤ ሴግመንት ሁዝ ኢንድ ፖይንትስ ኢዝ ኦን ዘ ሰርክል ይላል። ታንጀንት ስለዚህ ሲጀመር ሴግመንት ሊሆን አይችልም። ፎልስ ነው። ሴካንት ሊሆን ይችላል። ኢፍ ኤ ፖይንት ኤ ኢዝ ኢንቴሪየር ፖይንት ኦፍ ሰርክል ኤ የሚባል ፖይንት ሰርክል ውስጥ ላይ ቢገኝ ዜን ኢት ኢዝ ፖሲብል ቱ ድሮ ኤ ታንጀንት ላይን ዛት ኮንቴንስ ፖይንት ኤ ነው። ፎልስ ነው። ኤ ፖይንት ውስጥ ከሆነ በውስጥ የሚያልፍ ላይን ታንጀንት ላይን ሳይሆን ምን መሆን ነው የሚችለው? ሴካንት ላይን ስለሚሆን ስለዚህ ይሄ ፎልስ ነው ማለት ነው። ኢንቴሪየር ፖይንት ስለሚለው ጀስት እሱን በደንብ ያዙ። ሴክተር ኢዝ ሪጅን ባውንድ ባይ በሁለት ሬዲየሶች እና በኢንተርሴፕትድ አርክ መካከል ነው። በጣም ትክክል። ይሄ ማለት ነው ሴንተር አለ፣ እዚህ ጋር አንድ ሬዲየስ አለ፣ እዚህ ጋር ሌላ ሬዲየስ አለ፣ እዚህ ጋር ኤ እና ቢ ልበላቸው። ይሄ አንድ አርክ አለ። ሶ ይሄ ሪጅን አይደለ ሴክተር ያለው ያ፣ ስለዚህ ትክክል ነው ማለት ነው። በጣም አሪፍ። ይሄኛው ኦ ነው፣ ሴንተር ኦ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ከዛ ውጭ ደግሞ የመጨረሻዎቹ ሁለቱም ፖይንቶች ሴንትራል አንግል እና ኢንስክራይብድ አንግል ምንድናቸው የሚለውን ደግሞ በጣም አሪፍ። አሁን አብዛኛውን ፖይንቶች ጨርሰናል። እያንዳንዷን ፖይንት መያዝ አለብን በደንብ አድርገን ከሴንተር ጀምሮ ዲያሜተር፣ ኮርድ፣ ሴካንት፣ ሴክተር፣ ሴግመንት፣ ሬዲየስ ምናምን የምትለውን ፖይንት ከያዝን በኋላ ነው ወደዛ አንግል እንመጣል። የመጀመሪያው ሴንትራል አንግል ምንድን ነው? ሌላኛው ደግሞ ኢንስክራይብድ አንግል ምንድን ነው የሚለውን ነው። ሴንትራል አንግል ማለት ቅድም ምን ምናላ ስለ ሴክተር ስናወራ ነበር አይደለ? ስለ ሴክተር ስናወራ ነበረ። ሴክተር ምንድን ነበር ያለው? በሁለት ሬዲየሶች መካከል እና እዚህ ጋር አንድ ሬዲየስ አለ፣ እዚህ ጋር ሌላ ሬዲየስ አለ፣ ከዛ አርክ አለ። በመካከላቸው የፈጠረው ሴክተር ነው። ይሄ ደግሞ ምን ይባላል? ሴንትራል አንግል። ቴታ ከሆነ ሴንትራል አንግል ይባላል። በቃ ይሄ ነው። ሴንትራል አንግል ኢዝ አን አንግል ሁዝ ቨርቴክስ ኢዝ ኦን ዘ ሴንተር yes and the of a circle and whose sides are radius። እነዚህ ሳይዶቹ ይሄ ሁለቱ ሳይዶች ምንድናቸው? ሬዲየስ ሰርክል ናቸው። ኤኦቢ ይባላል። አንግል ኤኦቢ ይሄ ማለት መነሻው ይሄ ነው ኤ፣ ከዛ ምን ቨርቴክስ ኦ ነው፣ ሴንተር ማለት ከዛ ቢ። ይሄ ምን ይባላል? ሴንትራል አንግል ይባላል ማለት ነው። ሴንትራል አንግል ይባላል። ግልጽ ነው ተማሪዎች?
በጣም አሪፍ ሴንትራል አንግል ነው። ወደ ተለያየ ሳይድ ነው። ሌላኛው ሴንትራል አንግል እች አንድ መያዝ ያለብን አሁን ምንድነው ሰርክሉና ውስጥ ላይ ያለው አንግል ሪሌሽንሽፕ ልናወጣ። ለምሳሌ አሁን አርክ ያው በነገራችን ላይ አርክ ሜጀር የሚደረገው አርክ በአርክ ማለት ነው በዲግሪ ነው። በፓርት ኦፍ ሰርክል ስለሆነ ለምሳሌ ሙሉ ፓርት ኦፍ ሰርክል ስንት ነው ብለናል? እንዲህ ከሆነ 360 ነው አይደል? ለምሳሌ እዚህ ጋር ሴንተር አለች። ለምሳሌ ኤ ቢ ትባላለች። ከዚህ እስከዚህ ለምሳሌ አርክ ኤ ቢ ብለን 40 ዲግሪ ልንል እንችላለን። በዲግሪ ነው ሜጀር የሚደረገው። እሱን ታሳቢ እናደርግና ወደዚህ ልንመጣ ነው። አሁን ሴንተራል አንግል እና አርክ እኩል ናቸው። አርክ ማለት ሰብተድም ያ ከዚህ እስከዚህ ለምሳሌ አይደል የያዘ ሴንተራል አንግል እንትን ከዚህ እስከዚህ ለምሳሌ 80 ዲግሪ ከሆነ ይህም 80 ዲግሪ ነው። በደንብ ያዙልኝ። ምን ማለት ነው? the measure of a central angle equals to the measure of its intercept arc ማለት ሴንተራል አንግሉ እና እሱን አርክ አቅፎ የያዘው እሱን አንግል አቅፎ የያዘው አርክ እኩል ናቸው ማለት ነው። በጣም አሪፍ። አንደኛው እቺን ፖይንት ያዙ። እቺን ፖይንት በደንብ አርክ እና ሴንተራል አንግል እኩል ናቸው። ለምሳሌ አሁን እዚህ ጋር ለምሳሌ ይሄ ፓርት ከኤስ ከቢ ያለው ይሄ 45 ዲግሪ ከሆነ ይሄም 45 ዲግሪ yes ይሄም 45 ዲግሪ። ይሄን በደንብ ያዙ። ይሄ ለምሳሌ 30 ዲግሪ ከሆነ ከዚህ ከኤስ ከዚህ ይሄ ምንድነው 30 ዲግሪ። አርክ እና ሴንተራል አንግል ምንድናቸው? እኩል ናቸው። ሶ ከቢ እስከዚህ እስከ ዲ ያለው ስንት ነው? ቢዲሲ ስንት ነው? 180 ነው። ለምን ዲያሜትር ስለሆነ ለሰርኩሉ ለሁለት ክፍል ስለከፈለ። ስለዚህ ከዚህ እስከዚህ ያለውም ስንት ነው? 180 ዲግሪ ነው ማለት ነው። እሱን በደንብ ታሳቢ ማድረግ ያስፈልጋል። ኦኬ ጊቭን ሰጥቶናል። ሶሪ እዚህ ጋር ጊቭን ስለሰጠን እኔ ዝም ብዬ ነው በራንደም ላይ እየሄድኩ የነበረው። ጊቭን ሰጠን ኤግዛምፕል ኤኦቢ 67 ይላል። ኤኦቢ ይሄ 67 የ67 ከሆነ ይሄኛውም ስንት መሆን አለበት? 67 መሆን አለበት። በቃ ከዛ ምንድነው ዲያሜትር ኦፍ ቢሲ ዘ ዲያሜትር ዜን ፋይንድ ነው የሚል ኤቢ ስንት ነው ይላል። ኤቢ ማለት አርኩ ነው። ይሄ ስንት ነው? 67 ነው። እሺ ኤሲ ስንት ነው ይላል። ኤሲ ከዚህ እስከዚህ ያለው ስንት ነው? ይሄ ስትሬት ላይን ነው አይደለ? በደንብ አንድ ማወቅ ያለበት ስትሬት ላይን ስለሆነ ስንት ነው? 180 ነው አይደል? ቀሪዋ ስንት ነች? በቀነስ ከ180 ላይ 67 ስንቀንስ ስንት ይመጣል? ቀንሱ 3 ይሄ 7 ይሆናል። ከ7 1 113 ይሄኛው 113 ዲግሪ የ113 ዲግሪ ይሄ 113 ከሆነ ይሄኛውም ስንት ይመጣል? 113 ዲግሪ። ይሄኛውን አገኘው ኤዲቢ ይህ ስህተት እዚህ ጋር ያለው አልተጻፈም። የተሰጠ ነገር የለም ኮሚኒኬሽን። ስለዚህ ቢዲሲ ቢዲሲ ይሄ ፓርት ማለት ከዚህ እስከዚህ ያለው ማለት 180 ነው። ኦልሬዲ ቅድም ብለን ከዚህ እስከዚህ ያለው ኦኬ አርክ ነች። እቺኛው ሶሪ እቺኛዋን በደንብ መያዝ አለብን። እቺ ኤዲቢ ከዚህ እስከዚህ ድረስ አይ ቲንክ ነው እንደዚህ መሰለኝ። እንግዲህ ከሆነ እንዲህ ነው የሚሆነው። ይሄ ማለት ኤዲቢ ማለት አርክ ነው። እዚህ ጋር ስንት አለ? 113 አለ። 113 ሲደመር ከዚህ እስከዚህ ደግሞ 180 ስለሆነ 180 በቃ 113 ሲደመር 180 3 9 293 ያ 293 ነው። ከዛ ቢዲሲ ደግሞ የትኛው ነው? ቢዲሲ ማለት እቺ ነች 180 ይሄኛው 180 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላኛው ደግሞ ኢንስክራይብድ አንግል ምንድነው? አሁን ቅድም ምን ብለናል? ሴንተራል አንግል ከሆነ መነሻው ምንድነው? ሴንተር ነው። ከዛ ሁለት ሬዲየሶች ነው። ይሄኛው ደግሞ መነሻው ሰርክል ነው። ከሰርክሉ አንደኛው ፓርት ላይ ነው የሚነሳው። ለምሳሌ እዚህ ጋር ተነሳ። ከዛ ሳይዶቹ ምንድናቸው? ኮርድ ናቸው። እዚህኛው ኮርድ ነው ያለው። ይሄ ኮርድ ነው። ይሄ ኮርድ ነው። በቃ ያኛው ምንድን ነበር? ሬዲየስ ነበረ። መነሻው ሴንተሩ ላይ ነበረ። ይሄኛው ግን መነሻው ሰርክሉ ላይ ነው። የትኛውም ፓርት ኦፍ ሰርክል ሊሆን ይችላል። እዚህ ጋር ሊሆን ይችላል፣ አይታወቅም። እዚህ ጋር ሊሆን ይችላል፣ ዋቴቨር እዚህ ጋር ሊሆን ይችላል። መነሻው ልክ ቨርቴክሱ ማለት ነው። እዚህ ጋር ሊሆን ይችላል። እንዳጋጣሚ እዚህ ጋር ይሄኛው በዚህኛው በዚህ ከሆነ ከዛ ሳይዶቹ ደግሞ ምን መሆን አለባቸው? ኮርድ መሆን አለባቸው ነው። ሰው ምንድነው የሚለው ዴፊኒሽኑ?
አን ኢንስክራይብድ አንግል ኢዝ አን አንግል ሁዝ ምን ዊዝ ኢትስ ቨርቴክስ ኢዝ ኦን ዘ ሰርክል ሰርክሉ ላይ የትኛውም ፓርት ኦፍ ሰርክል ኤንድ ሁዝ ሳይድስ ኮንቴን ኮርድ። አያችሁ ሳይዶቹ ምን መሆን አለባቸው? ኮርድ መሆን። መሀል ላይ መነሳት አይችልም። ለምሳሌ እዚህ ጋር መነሳት አይችልም። ሴንትራል አንግል ማነው ኢንስክራይብድ አንግል እዚህ ጋር መነሳት አይችልም። እዚህ ጋር መነሳት አይችልም። ቨርቴክስ ሆኖ እዚህ ጋር ቨርቴክስ ሆኖ መነሳት አይችልም። ሰርክሉ ላይ ነው መነሳት የሚችለው እና ከዛ በኋላ ደግሞ ሳይዶቹም ምን መሆን አለባቸው? ኮርድ መሆን አለባቸው የምትለዋን በደንብ ያዙ። ሶ ለምሳሌ እዚህ ጋር ይሄ ከዛ ይሄ አንግል ምን ይባላል? ኢንስክራይብድ አንግል ይባላል ማለት። ከዛ ከዚህ ጋር ያለውን ሪሌሽንሽፕ ደግሞ እንመጣለን። ካቀፈው አርክ ጋር ያለው ሪሌሽንሽፕ ምን ይመስላል የሚለውን ደግሞ እንመጣለን። በጣም አሪፍ። ሶ እዚህ ጋር ስንነሳ ለምሳሌ ይሄ ኢንስክራይብድ አንግል ነች። እቺ ኢንስክራይብድ አንግል ከዚህ ጋር ያላት ሪሌሽን ምንድነው? ሀፍ ነች። ለምሳሌ ይሄ 30 ዲግሪ ከሆነ ይሄ ስንት ይሆናል? 60 ዲግሪ። አርኩ ትልቅ ነው ማለት ነው። አርኩ ትልቅ። ቅድም ግን ሴንትራል አንግል ጋር ምን ብለናል? እኩል ናቸው ብለናል አይደለ? እዚህ ጋር ግን ይለያያሉ። እዚህ ጋር ይለያያሉ። እዚህ ጋር ዴፊኒሽኑ የምታዩት እቺ ነው። በቃ እቺን ዴፊኒሽን በደንብ ያዙልኝ። አን ኢንስክራይብድ አንግል ኢዝ ሃፍ ኦፍ ኢትስ ሜጀር ኦፍ ኢንተርሴፕትድ አንግል። ያው እዚህ ጋር ዴፊኒሽን ግማሽ ነው የሚሆነው። ግማሽ ነው የሚሆነው። በጣም አሪፍ። ለምሳሌ አሁን እንደዚህ አይነት ሰርክል ቢሰጠንና እዚህ ጋር ሴንተር ነው። እዚህ ጋር ለምሳሌ ቺኛዋ ፓርት እዚህ ጋር ብትሰጠን እዚህ ጋር ኤ አለ፣ እዚህ ጋር ቢ አለ፣ እዚህ ጋር ቺኛዋ ቨርቴክስ አለች። ቺኛዋ እዚህ ለምሳሌ ከዚህ እስከዚህ ያለው 100 ዲግሪ ከተሰጠን እቺ ስንት ትሆናለች ማለት ነው? 50 ዲግሪ ትሆናለች። በጣም አሪፍ በጣም አሪፍ። እሺ እዚህ ጋር ሌላኛው ሪሌሽንሺፕ ደግሞ እዚህ ጋር ስንት አይነት ሴንተር የሚባል ነገር የለም እዚህ ውስጥ። ስለ ሴንተር የምናወራው ነገር የለም። ሴንትራል አንግል የለም እዚህ ውስጥ። እዚህ ጋር ግን ኢንስክራይብድ አንግሎች አሉ። ለምሳሌ ይሄ አንድ ኢንስክራይብድ አንግል ነው። ይሄ ኢንስክራይብድ አንግል ነው። ይሄው ሌላ ደግሞ ይሄ ራሱ ኢንስክራይብድ አንግል ነው። ይሄ ለሁለቱ። እዚህ ጋር ደግሞ ሌላ ኢንስክራይብድ አንግል። እሱ ብቻ አይደለም፣ ሌላ ፖይንት ደግሞ ልንገራችሁ። ለምሳሌ ይሄ ኢንስክራይብድ አንግል ሁለቱና እነዚህ ሁለቱ ኢንስክራይብድ አንግሎች ከዚህ የሚነሱ አርካቸው በመካከላቸው ያለው አርክ እኩል ነው አይደል? ያቀፋቸው አርክ አንድ አይነት ነው አይደል? ስለዚህ ሁለት ኢንስክራይብድ አንግሎች በአንድ አይነት አርክ ሰብተንድ ከተደረጉ አንድ አይነት ዲግሪ ይኖራቸዋል። ለምሳሌ ይሄ 60 ከሆነ ምንድነው ይቺ 30 ትሆናለች አይደል? ይቺም 30 ነች። የስ ይሄ ለምሳሌ 80 ዲግሪ ከሆነ እዚህ ጋር ያለው ያያችኋት ይቺም 80 ትሆናለች። ማነው ይቺ 40 ትሆናለች። ይቺም 40 ትሆናለች። ግን ምን መሆን አለ? በአንድ አርክ ውስጥ መሆን አለባቸው። እዚህ ጋር ማለት ኢንስክራይብድ አንግል ሰብተንድድ ባይ ዘ ሴም አርክ ይላል። አይ በአንድ አርክ ውስጥ ሰብተንድድ ከተደረጉ አንድ አይነት ሜጀርመንት ይኖራቸዋል ማለት ነው። በጣም አሪፍ። እዚህ ጋር ጀስት ለምሳሌ አሁን ሆፕ 6.2 ማለት ይሄ ነው። ያ ለምሳሌ እዚህ ጋር ሰጥቶናል ኤግዛምፕል። ለምሳሌ ስለሰጠን እዚህ ጋር ያለውን ቁጥር ላጥፈውና ይሄን ቁጥር ላጥፈው። ምንድነው የሚለን? ኤሲኢ 65 ነው ይላል። ኤሲኢ እቺ ዲግሪ ማለት እቺ 65 ዲግሪ ነው ይችላል። ሶ ምንድነው ጥያቄው የሚለን? ሜጀሪንግ አንግል ኦፍ ኤቢኢ ኤቢኢ እቺ ስንት ነች? በቃ ይሄም 65 ግልጽ ነው ተማሪዎች? በጣም አሪፍ። እሺ ይሄኛው አርክ ስንት ይሆናል አሁን ማለት በዚህ መልኩ ሶ አርክ ኤ ስንት መጣ አሁን ማለት ደብል ስለሚሆን 2 ታይምስ 65 ስንት ይመጣል አሁን? 130 እጥፍ ነው። የአርክ እጥፍ ነው። ኢንስክራይብድ አንግል ከሆነ አርኩ እጥፍ መሆን አለበት የሚለውን ስላየን ማለት ነው። በጣም አሪፍ በጣም አሪፍ። እሺ ሶ ትሩ ፎልስ ነው የኤክሰርሳይዝ 6.4 የመጻፋቸው ያው ትሩ ከሆነ ትክክል ከሆነ ትሩ እንላለን። ፎልስ ከሆነ ደግሞ ማነው ስህተት ከሆነ ፎልስ እንላለን ማለት ነው። ኢፍ ዘ ሜጀር ኦፍ ሴንትራል አንግል ኢዝ ሃፍ ነው። ሜጀር ኦፍ ሴንትራል አንግል ሃፍ ከሆነ ዜን ዘ ሌንግዝ ኦፍ ኢንተርሴፕት አርክ ኢዝ ደብልድ ፎልስ። ለምን ሴንትራል አንግል ምንድነው ያለው? ሴንትራል አንግል እና ምንድነው አርክ ምንድናቸው? እኩል ናቸው ብለናል። አርኩ እኩል ናቸው። ስለዚህ ይሄኛው ሃፍ ከሆነ ይሄኛውም ሃፍ ነው የሚሆነው። በቃ ሴንትራል አንግል እና አርክ እኩል ናቸው ስላለ ማለት ነው። እሺ ሶ ይሄ ፎልስ ነው የሚሆነው። ሁለተኛ አን አንግል ኢንስክራይብድ ኢን ዘ ሴሚ ሰርክል ኢዝ ራይት አንግል ትሩ ነው። ትሩ ነው እንደዚህ ማለት አን አንግል ኢንስክራይብድ ማለት ይሄን ለምሳሌ አሁን ይሄኛው እንደዚህ ነው ብለን ብናስብ ኢንስክራይብድ አንግል ነው እያወራን ያለ ነው።
ለምሳሌ ጀስት ላይክ ብናወራ ለምሳሌ ይሄ አንግል ላይክ ዚስ ማለት ነው። ይሄ ሬዲየስ ነው ብለናል። ይሄኛው ለምሳሌ ኤቢ ብለናል። ለምሳሌ ከዚህ እስከዚህ ያለው አርክ ነው። ለዚህ ይሄ አንግል ስንት ነው ካላችን ይሄ 90 ዲግሪ። ለምን ከዚህ ከዚህ 180 ከሆነ ኢንስክራይብድ አንግል ከሆነ ግማሽ መሆን አለበት አይደለ? ይሄ 180 ከሆነ አንግሉ ስንት ነው? 90 ነው። ስለዚህ ራሷ ይሄ ትሩ ነው ማለት ነው። አን አንግል ኢንስክራይብድ ኢን ዘ ሴም አርክ አር ኮንግረንት ትሩ። ቅድም እዚህ ጋር ከለያየናቸው ሁለቱ የሴንትራል አንግል ሜጀር ባይ ኢት ኢዝ ኢንተርሴፕትድ አርክ ትሩ ነው፣ ችግር የለበት። የሴንትራል አንግል ኢዝ ሜጀርድ ባይ ኢት ኢዝ ኢንተርሴፕትድ አርክ። ለምን ኢንተርሴፕትድ አርክ እና ሴንትራል አንግል እኩል ናቸው ስላልን ማለት ነው። እሺ የሴንትራል አንግል ኦፍ ኤ ሰርክል ኢዝ አን አንግል ሁዝ ቨርቴክስ ኢዝ ኦን ዘ ሰርክል። እሺ ይሄ ሁዝ ሳይድስ ኮንቴን ዘ ኮርድ ኦፍ ኤ ሰርክል ፎልስ ነው። ይሄ ምን መሆን አለበት? ሴንትራል ሳይሆን ይሄ ኢንስክራይብድ መሆን አለበት። ኢንስክራይብድ አንግል መሆን አለበት ማለት ነው። ምክንያቱም ሴንትራል አንግል ማለት ምን ነበር ያለው? ሴንተሩ መነሻው ሴንተር ነው። ቨርቴክሱ ኦን ዘ ሴንተር ነው። ቨርቴክሱ ኦን ዘ ሴንተር ነው። ሳይዱ ደግሞ ኮንቴን ሬዲ ኮርድ ሳይሆን ሬዲስ ነው የሚለውን ስለያዝን ማለት ነው። እሺ ዘ ሜጀር ኦፍ የሴንትራል አንግል ኢዝ ትዋይስ ኦፍ ዘ ሜጀር ኦፍ ኢንስክራይብድ አንግል። ትሩ ነው። ይሄ ትሩ ነው። ለምን ካላችሁ ለምሳሌ ላሳያችሁ። ይሄ ማለት ነው። ይሄ ለምሳሌ እንደዚህ ቢሰጠንና ይሄ ሴንተር ነው ብለን እናስብ። ለምሳሌ ይሄ እንደዚህ ቢሰጠን ይሄኛው ኢንስክራይብድ አንግል ነው አይደለ? ይሄኛው ደግሞ ሴንትራል አንግል ነው አይደለ? አሁን ይሄ ለምሳሌ እቺኛዋን ኤ ልበላትና እቺኛዋን ቢ ልበላት። ይሄ አርክ 60 ከሆነ ይሄ ስንት ይመጣል? 60 እኩል ናቸው አይደለ? ይሄኛው ግን ስንት ይመጣል? 30። ኢንስክራይብድ አንግሉ 30 ነው። ሴንትራል አንግሉ 60 ነው። የስ አርኩ ደግሞ 60 ነው። ለምን አርክና ሴንትራል አንግል እኩል ናቸው። ኢንስክራይብድ አንግል ግን ግማሽ ይመጣል። ስለዚህ ይሄ ምንድነው? ትክክል ነው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እሺ ሁለተኛ ምንድነው የሚለው? a circle divided into two arcs ይለናል። የሆነ ሰርክል አለ፣ ወደ ሶስት አርኮቹ ወደ ሶስት ክፍል ተከፋፈሉ ነው የሚለው። ለምሳሌ እቺኛው አንደኛው ኤ ልበለው፣ ሌላኛውን ቢ ልበለው፣ ሌላኛውን ደግሞ ሲ ልበለው። ለምሳሌ አንዱ መነሻ ይሄ ነው፣ ሌላኛው ይሄ ነው። ወደ ስንት ነው የተከፈለው? ወደ ሶስት አይደል? 1 2 3 ያልክ ነው ብለን አስዩም እናድርግ። ሶ ሰርክል ዲቫይድስ ኢንቱ 3 አርክስ። ስለዚህ አንደኛው አርክ ኤቢ አለ፣ ሌላኛው አርክ ቢሲ አለ፣ ሌላኛው አርክ ደግሞ ኤሲ ወይም ደግሞ ሲ አለ። ወደ 3 ተከፈለ ነው። ሶ ሬሾ ግን ስንት ነው ይለናል? 3 to 5 ነው ይላል። እሺ ከዛ the point of division are joined to form a triangle ይላል። አሁን እነዚህ ፖይንቶችን ብናገናኛቸው ምን ይፈጥራሉ ይለናል? ትሪያንግል ይፈጥራሉ ይለናል። ልክ ነው። ይኸው ትሪያንግል ፈጠሩ። አያችሁ? የስ ይችኛዋ በደንብ መገናኘት አለባት። እሱን ታሳቢ አድርጉ። እሺ ከዛ ምን ይለናል? find the angle find the largest angle of a triangle። ጥያቄው ምንድነው? እዚህ ጋር ያሉት አንግሎች ስንት ናቸው? እዚህ ጋር ያሉት አንግሎች ስንት ናቸው? እዚህ ጋር ያሉት አንግሎች ስንት ናቸው ነው። ከዛ ውስጥ ላርጀስቱን እንፈልጋለን። መጀመሪያ ግን አንግሎቹን መፈለግ ይጠበቅብናል። አሁን ከኮርዱን እናንሳ። ኮርዱ ለምሳሌ የመጀመሪያው ሬሾ ለምሳሌ አሁን ጀስት ኤ ቢ ሲ ብለን ሬሾውን እንውሰድና ኤ ቢ አስዩም እናድርገው። እናንተ የፈልጋችሁ ልቀይ ማየት ትችላላችሁ። ስንት ነው? 3 to 5 ብለን እንወስደው። በጣም አሪፍ። ስለዚህ አሁን ላርጀስቱ ማን ነው? እዚህ ጋር 5 ነው አይደለ? ስለዚህ 5 ኦቨር ስንት ነው? ይሄ አጠቃላይ ሲደመር 10 ነው አይደለ? 10 ሲባዛ በ100 ሶሪ አጠቃላይ ሙሉ ሶሪ እሺ 360 ሙሉ ለምን ሙሉ ስንት ነው? 360 ስለሆነ 10 በ0 በ0 ይጠፋና 36 ሲባዛ በ50 ይመጣል። እሺ ስንት ይመጣል? ይሄ 0 3 አለኝ 180 የቢ ማለት ነው የሲ ማለት ነው። ሲ ማለት ከዚህ እስከዚህ ያለው ማለት ብለን
80 ይመጣል። እሺ ከዛ እንቀጥል። ከዛ ደግሞ የሁለትን እንፈልግ ማለት 2/10 10 ሲባዛ በ360 ይሄ በዚህ ይጣፋል። ስንት ነው? 72 ይመጣል። እሺ አንደኛው ደግሞ 72። ሌላኛው ደግሞ የ3 ስንፈልግ 3/10 ሲባዛ በ360 ነው። 3 ስንት ይመጣል? አንዷ 0 ጠፋለች። ስለዚህ ስንት ይመጣል? አሁን 108 ይመጣል። ሶ አርኮቹ አንደኛው 108 ይመጣል። ለምሳሌ ይሄ 108 ሊሆን ይችላል። ይሄኛው 180፣ ይሄኛው ደግሞ ስንት ነው? 72። ቀሪዎቹ እና ሳይዶቹ ሊቀያየሩ ይችላል ባላቅም። ሶ ምን ማለት ነው? አሁን እዚህ ጋር ያሉትን አንግሎች ልፈልግ ነው። ይሄ ለምሳሌ ይሄ አንግል ማለት ምን ማለት? ሲ የሚባለው በዚህ አርክ የሄደ ነው አይደለ? ሰዎች ግማሽ አይደለ? ኢንስክራይብድ አንግል ከሆነ 36 ሆነ ማለት 36 ሆነ ማለት ነው። ይሄኛው ደግሞ የቢሲን ይወት 108 አይደለ? ይችን ኤን አንግል የያዘ ነው። ስለዚህ ግማሽ ስንት ነው? 54 መጣ ማለት ነው። በጣም አሪፍ። እሺ ኤሲን ደግሞ የያዘ ኤሲ ማለት የቢን የያዘ ነው። 180 ከሆነ ይሄ ስንት ይመጣል? 90 መጣ ማለት ነው። 90 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ምንድነው የሚለው? ፋይንድ ዘ ላርጀስት አንግል ኦፍ ኤ ትራያንግል 90 ነው። አንግሉ 90 ነው። ከዚህ 54 ከ36 እና ከ90 ትልቁ 90 ስለሆነ አንግላችንንም በዚህ መልኩ ማየት ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶስተኛ ምን ይላል? ፋይንድ ዘ ዲግሪ ሜጀር ኦፍ ዘ አንግል ዊች ኢንዲኬትድ ባይ ቫሪያብልስ ነው የሚለው። አሲዩም ኦ ኢዝ ዘ ሴንተር ኦፍ ዘ ሰርክል ነው። እዚህ ጋር አፕላይ የምናደርገው ምንድነው? የሴንተራል አንግል እና የኢንስክራይብድ አንግል ፕሮፐርቲ ነው። ለምሳሌ ይቺ ማለት ዋይ ነች። ዋይ እና ይቺ ምንድን ናቸው? በአንድ አርክ ውስጥ ነው አይደል ያሉት እዚህ ጋር? የስ ስለዚህ በአንድ አርክ ውስጥ ካሉ ቅድም ምን ብለናል? እኩል ናቸው ብለናል አይደል? ስለዚህ ኤክስ ስንት መጣ? 40 ዲግሪ። እሺ እዚህ ጋር ለዋይም ስንነሳ አሁን ለምሳሌ እዚህ ጋር ዋይ ማለት አርኩ ይሄ ነው። ስለዚህ ሌላ ማን አለ? እዚህ ጋር 42 ይዛለች አይደለ? ስለዚህ ዋይ ስንት ይመጣል? አሁን 42 ዲግሪ ይመጣል። ሁለት አርኮች በተመሳሳይ ማነው ሁለት ኢንስክራይብድ አንግሎች በተመሳሳይ አርክ ውስጥ ከታቀፉ አንግላቸው እኩል ነው ስላለ ማለት ነው። በጣም አሪፍ በጣም አሪፍ። እሺ ይሄኛው ኤክስ እዚህ ጋር ያለውን ፈልጉ ነው የምናየው የተባልነው። ይሄ ኢንስክራይብድ አንግል ነው። ይሄኛው 120 ከሆነ ከዚህ ጀምሮ እስከዚህ ድረስ ያለው ስንት ይመጣል? ኢንስክራይብድ አንግል ከሆነ 2 ሲባዛ እጥፍ ስለሚሆን 120 ስንት ይመጣል? 300 አይተን 240 ዲግሪ ይመጣል። ስለዚህ ከዚህ እስከዚህ ያለው 240 ከሆነ ቀሪዋ ከዚህ እስከዚህ ያለችዋ ስንት ትመጣለች ማለት? ከ360 ሲቀንስ 360 ሲቀነስ 240 ስንት? 120 መጣ። ይቺ 120 ይቺ 120 ከሆነች ይቺ ደግሞ ግማሽ ስለመሆኑ ነበር። ኤክስ ስንት ትሆናለች ማለት ነው? 60 ትሆናለች ማለት ነው። 60 ትሆናለች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። በሁለት ኮርዶች መካከል ኢንተርሴፕትድ ያለ ክሮስ ቢደራረቡ ሁለት ኮርዶች እንዴት ነው በመካከላቸው ያለውን አንግል መፈለግ የሚቻለው? ለምሳሌ ሁለት ኮርድ ሲፈር ይሄ አንግል ስንት ሊመጣ ይችላል ወይም ደግሞ ይሄ አንግል ስንት ነው የሚለውን የምናይበት ነው። እሱን ለማግኘት በጣም ቀላል መንገድ ነው። ይችን አንግል ለማግኘት እዚህ ጋር ያሉትን ኮርዶች ደምሮ ለሁለት ማካፈል፣ በመካከላቸው ያለውን ኮርድ ደምሮ ለሁለት ማካፈል የትኛውንም አንግል ለማግኘት። ስለዚህ ለምሳሌ ኤፒዲ ይላል እዚህ ጋር። ኤፒዲ ማለት ይሄ ነው። ኤፒዲ ማለት ይቺ አንግል ነች እዚህ ጋር ያለችው ማለት ነው። ማለት ምን ማለት ነው? አንደኛው ኤዲ ማለት ይሄ አርክ ነው፣ ፕላስ ቢሲ ይሄ አርክ ነው። ከዛ ለምን ማለት ለሁለት ማካፈል ማለት ነው። በቃ ሌላ ምንም የተለየ ነገር የለውም። እጅግ በጣም ቀላል። ለምሳሌ ኤቢዲ 30 ይላል። ኤቢዲ ይቺ ማለት ነች፣ ይቺ 30 ነች። እሺ ሲዲ ማለት አርክ ሲዲ ነው። ሲዲ ስንት ነው? ይሄ 60 ነው ይለናል። ሲዲ ማለት ከዚህ እስከዚህ ያለው ነው። ሰው ጥያቄው ምንድን ነው የሚለው? ሲፒዲ እንፈልግ። አንግል ሲፒዲ ወይ ሲፒ ይቺን ማለት ነው። ይቺ አንግል ስንት ነች? ይቺ አንግል ስንት ነች? ሰው ይቺን ለማግኘት ምንድን ነው? አንደኛው ኮርድ ይሄ ነው አይደለ? አንደኛው ኮርድ ይሄ ነው። ሌላኛው ኮርድ ደግሞ ማለት ይሄ ነው። ስለዚህ ምን እናደርጋለን? ሲፒዲ ማለት ነው ሃፍ ኦፍ ሲቢ ፕላስ ሲቢ ማለት ይሄ ነው። ሌላኛው እዚህ ጋር ያለው ፓርት ደግሞ ኤዲ ማለት ነው። ኤዲ ማለት በቃ
ይህን ደምሮ ለሁለት ማካፈል ነው። ሰው አሁን ምን እናደርግ? ይሄ 30 ከሆነ ይቺ 30 ከሆነች ይሄ ስንት ነው ይመጣል? 60 ይመጣል አይደለ? ይሄ አንግል 60 ይመጣል። እሺ ከዛ ይሄ 60 ከመጣ ኦኬ በጣም አሪፍ። ፕላስ ደግሞ ኦኢዝ ደግሞ እዚህ ጋር ሴንተር ነች። ሶ አሁን እዚህ አቀማመጡ በእርግጥ ትንሽ የተስተካከለ አይመስል። ኦ ሴንተር ከሆነ ከዚህ እስከዚህ ያለ ይሄ ወደዚህ ማለት ግማሽ ክብ ስለሆነ ይሄ 60 አለ፣ እዚህ ጋር 60 አለ፣ እዚህ ጋር ስንት ይመጣል? 120 ይሄኛው ስንት ይመጣል? 60 መጣ ማለት ነው። ምክንያቱም 180 መምጣት ስላለበት ግማሽ ሰው ይሄኛውን አገኘ ነው ማለት ነው። በጣም አሪፍ። ስለዚህ አሁንማ ቀላል ነው። ስለዚህ ምን ይሆናል? ይሄ ዋን ኦቨር 60 ሲደመር 60 ማለት ነው። 120 ሲካፈል ለሁለት ስንት ይመጣል? 60 ዲግሪ መጣ ማለት ነው። ሶ ይቺ አንግል ስንት መጣች? 60 ዲግሪ ትመጣለች ማለት ነው። ግልጽ ነው ተማሪዎች? ይሄ ከሴንትራል አንግል ጋር እንዳታገናኙ። በቃ ይሄኛው ይቺ ፎርሙላ የምትሰራው ይቺን ፎርሙላ ተከትላ ስለሆነ እየሰራ ነው ያለው ይቺ ፓርት ማለት ነው። በቃ ይቺን ፓርት እንከተልና እንሰራለን ማለት ነው። በጣም አሪፍ። ኦኬ ሶ በጣም አሪፍ ጨርሰናል። ሶ የዛሬው ሌሰናችን ይሄንን ይመስል ነበረ። አሁን አሪፍ ጊዜ አብራችሁ እንዳሳልፋችሁ ተስፋ እናደርጋለን። በቀጣይ ደግሞ በሌሎች ሌሰኖች እንመጣለን። የሞዴል ጥያቄዎችን እንሰራለን ማለት ነው። እስከዛ ድረስ ሰብስክራይብ አድርጉ፣ ቻናላችንን በደንብ ተከታተሉ። መልካም የጥናት ጊዜ፣ መልካም የምስል ጥያቄ መስሪያ ጊዜ ይሆንላችሁ። ቻው